ሰፉበት እኮ ነው አይሚ ሁልጊዜ አንተ ስትመጣ እኔ ስመጣ አንተ እየገፋኝ መቀጠል የለብህም። አይደለም ሃይሚ ሳላስብበት እንዴት ነው እንደዚህ በእናትና አባቶቼ ፊት ምገግም? ሳላስብበት እንዴ እንዳስብ እኮ ነው ያደረግሽኝ አይደል? እንዴ ቤቴ ድረስ መተሽ እኮ ነው አይደል? ሄደሽ ንገሪልኝ ያልሽኝ ለአባቴ ካልነገር ቤቴ ሰላም አጥቷል አይደል ያልሽኝ? በቃ እንደወሰነ አደረግሽኝ፣ ወሰንኩኝ። እንዴ ተረጋግታ አስብ ማለት ስንት አመቱን ሙሉ ነው እንዴ ማስበው? ለፍቅር ማለት ነው አመት ሳይሆን 3 አመት 2 አመት የሚያስባል ሰው ቁጭ ብሎ ይጠብቃል። እኔ የምላችሁት በዚህ ማለት ለምንድን ነው ሄሚን ማንም ሰው አትረዷትም እንደ ጊዜው ማርና ክርስቶስ በጌታ በኢየሱስ በዚህ ልክ ምንድነው ሄሚ ላይ የሚጫወቱት? አራፋር ብሉ እንዳይደብራችሁም እንደ እናንተ እኔ እንጃ በቃ እሱም በዛውም እንደዚህ ሆነሽኝ እንደዚህ ያረገሽኝ ቤት ድረስ መጥተሽኝ እምቢ ብለሻል። ስለዚህ ከአንቺ ጋር መቀጠል አልፈልግም። ጋሽዬም ደግሞ አንቺ ነሽ ጥፋተኛ። ምንድነው ጥፋቷ ማለት ምንድነው ያጠፋችሁ? አልገባኝም። እኔ ያልገባኝ ነገር ጥፋቷ ምንድነው ነው? እኔ ይሄን አስረዱኝ እስቲ። ይሄን አጠፍታለች ሄሚ አንዲ እንደዚህ ሄሚ ነች እንዴ አረግዛ መጣችሁ? ሄሚ ነች እንዴ ብሩክ ላይ ቺት ያረጋችሁ እንዴ? ብዙ ነገር እኮ ኋላ ትታው እኮ ነው እኔ ከሱ ጋር መሆን እየሞከረች ያለችው። ስለ ልጁ እኮ አላነሳችም። ልጅቷ እየተደረሰችም ይሄ ነገር ቢወለድ ምንድነው የሚፈጠረው? እውነቱም ምንም ነገር ቁም ነገር የሆነ ነገር አውርቶ አይደለም። በቃ ወደ ራሱ መመለስን ፈልጋ ተመለሰች። አሁን ደግሞ ግን አይኔ ወስኛለሁ። ከወሰና ለምን ገደል አይገባም? በቃ ሄሚ በቃ ይበቃሻል። ለአባትሽም በዚህ ልክ ዝቅ አታደርግ። አባትሽም ደግሞ እዚህ ጋር ካንቺ ጋር እንዲሆን እሱን ማለመን የለበትም። ለምን በቃ ለማስታረቅ ጠርቷል። አይ አልፈልግም ብሏል። ስለዚህ ታዩ በቃ እንደ ነሽና እኔ እኮ እኔ ያሳስበው ማለት ነው። አንዲ ወንድ ሲሄድ አንዲ ሌላ አይመጣም እንዴ? ሌላ ወንድ ሲታጡ ሌላ ወንድ አይመጣም? በቃ ለፍቅር የሚሆን መስዋዕት ከፈለች እና ያኔም ደግሞ እንኳን አሁን ተውና ያኔ ችግሩ የነበርኩ ጊዜ እንኳን ካንተ ጎን ለመሆን እየሞከረሽ ነበር። ግን አንተ አይሆንም፣ አይ አሻፈረኝ፣ ከቤቴ ውጪልኝ፣ ከህይወቴ ውጪልኝ ስትል ነበር። ግን ያ ሁሉ አቆቅማ ነበረ። ግን በቃ ደከመችና አሰባችና ከዛ እንለያይ አለች። ልቧ ሳይቆርጥላት ነው እንደዚህ ያለችው። ግን አንተ አሁን አይ እኔ ያሰብኩት አመት ሙሉ ማሰብ አለብኝ እንዴ አትበል። ምንድነው ምን ይሄ ብሩክ ተው እንጂ ጅራፉ ራሱን መቶ ራሱን ያለቅሳል ነው እንደሚባለው አባባል አለ። ምንድነው ጥፋት እንዲያጠፋ ረሳው? ትንሽ ጥፋት አይደለም እኮ ያጠፋው። በጣም ጠግበሃል። የምር ነው። በዚህ ልክ ሴት ልጅን አትግፋ። የፈለከው ነገር አድርግ። በቃ ከህይወቴ ውጪልኝ፣ አልፈልግሽም፣ እኔ ሌላ ፍቅረኛ ነው ሌላ ህይወት ነው የምፈልገው ምናምን። ደግሞ ሄሚን ማንም ሰው የተረዳችሁት አይደለም። የጊዜው ማርና ክርስቶስ ምን ነው ይቅርታ ቤተሰብ፣ ዛሬ ለንግግር በጣም ይቅርታ። ለምንድን ነው ሄሚ እውነት ማስታረቅ ከፈለጋችሁ ብሩክ አንተን በዚህ መንገድ አጠፍተሃል። ጋሽዬ ራሱ ሙሽዬም ቢቶኝ በዚህ መንገድ አጠፍተሻል። አንቺም ተመለሺ፣ አንተም ተመለስ። ማድረግ አልነበረብኝ ብቻውን ማግኘት አልነበረብኝ ብላችሁ ማስረዳት ትችሉ ነበር። ግን እናንተ ሄሚ ላይ ሁሉ ነገር አካተማችሁትና ሄሚ አንቺ ጥፋተኛ ነሽ ምናምን። እንዴ አረግን ተው በእናታችሁ፣ አንዴ በእናታችሁ እያሰባችሁ። ኧረ በስመ አብ ወልድ ሰላም ውድና የተከበራችሁ ውድ የምህረት ዩቲዩብ ቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? ባላችሁበት ቦታ ሰላማችሁ ይብዛ። እኔ ጋር ሁሉ ሰላም ነው ውዶቼ። መጥቼላችኋለሁ። የመጣሁት በጣም ተናድጄያለሁ። እግዚአብሔርን ትናንትናው እንደዛው እርር እያለ ነበረ ልጁ ማለት ነው። ዛሬም ደግሞ እንዳያችሁት አይ እኔ ወስኛለሁ፣ አይ እንደዚህ ያርሻል፣ እንደዚህ እንደወስን ነበረ፣ ከህይወቴ ውጭልኝ ብለሽ ነበረ፣ ወደ ቤቴ ድረስ እስማተሽ ነው ከህይወቴ ውጭልኝ ሄደ ተናገር ያልሹ ምናምን ብሎ ቦጋሌ በጣም ቦግ እያለ ነው። ቦጋሌ በጣም ቦግታ ላይ ነው ያለው። ቦጋሌ ተረጋጋ እንጂ ቦጋሌን አስረጋ ማለት አረጋጉት እንጂ እንዴ ምን ነው እንደ ጥፋት እንዲያጠፋ ረሳ እንዴ ሰውዬ በጣም ከባድ ጥፋት እኮ ነው ያጠፋው። ተረጋጋ እንዴ። በዚህ ልክ ደግሞ እኔ ሄሚዬ ላንቺ የሚመክረው ነገር ቢኖር ምንድነው? በቃ ይበቃል። በቃ ጥፋት አላጠፋሽም እኮ ያጠፋሽው ጥፋት አለ። አዎ እግርሽ ስር ሲወጥቅ አይ የምናወራ ነገሮች አለ። ሁሉን ነገር ተረጋግተን እናወራለን። ግን አሁን ተነስ ብለሽ መናጋት ትችል ነበር። ያኔ አላናግሽም። ኦኬ ተናደሽ ነው። አዎ አንቺ ላይ አልፈርድም። ብሩክን በጣም አሻፈረኝ እያልክ ነው። ጠገብክ። እውነት ፍቅር ቢኖርክ ማኖሮ 2 አመት እንተውና 3 አመት ትጠብቃለህ። 10 አመት እየጠበቁ አይደል? ተፈቃቅሮ ወይም ሌላ ቦታ ሄዶ መጥቶ ሰው እየጠበቀ አይደል? እውነተኛ ልብ ያሉት ሰዎች ሌላ ሚስት አገብቶ ሲኖሩ እንኳን ድሮ የሚያፈቅራትን ሴት ሳያት ልቡ የሚደነግጥ ሰዎች አሉ አይደል እንዴ? ምን ነው በጣም እንትን ሆንክሳ፣ በጣም ማለት ትሁት ሆንክ። በቃ እኔ ያላጠፋው፣ በቃ እኔ ጥፋተኛ አይደለሁም ገገምክ።
አራሳ እንደምን ነው ምንም አላጠፋም። ተደብቄ ማየት እንኳን አንተ በጣም ብዙ ጥፋት እንደሆነ ይወቅ እንጂ ጥፋት አላጠፋም። ምን ምናምን ወስነሻል እንዴ ወስነን እንዴ ምናምን እንደ ምንድነው? ተው እንጂ ብሩክ ከኔ ውጪ ሰው የለም አትበል። ከኔ ውጪ ሰው የለም አትበል። በቃ ሁሉም ጊዜያዊ ነገር ነው። ምናልባት ዛሬ ከለማናች ለፍቅር ሊሆን ይችላል የለማናችሁ። ነገ ግን ዘና ብላ ትኖራለች። ሰውዬ የፈለከው ህይወት ትኖራለች፣ እሷም ትኖራለች። ምን ነው አንተን ካጣች የምትሞት መሰለህ እንዴ? በጣም እንትኑን ክሳ ሄሚስ በዚህ ልክ ላይ እሱ መለማን ምናምን እንደዚህ አይ በቃሽ ሄሚዬ ወደ ራስሽ ተመለሺ እንደ እሺ ብሎ ወደ ራሱ ተመልሶ እሺ ካለ እሺ ይበል፣ እሺ ካለ የራሱ ጉዳይ። አንድ ወንድ እስከ መቼ ነው ይሄ የተለመና የሚኖረው? እስከ መቼ እንደ መወለድ አለ፣ ማጋባት አለ፣ አብሮ መኖር አለ፣ ፍቅር አለ። ምን ነው በጣም ብዙ ህይወት አለ እግዚአብሔር ከፈቀደላችሁ። ግን እዚህ ማለት እንትን ምንድነው ይሄ በዚህ ልክ ላይ እየለማና እሱ ጥፋት ሲያጠፋ አንቺ ይቅርታ እየጠየቅሽ ማለት ጥፋቱን እያጠፋ ጥፋት ሳያምን በሆነ ነገር አለባብሶ አልፎ አንቺ ጥፋተኛ አድርጎ አንቺ ነሽ ይቅርታ የምትጠይቁ ይቅርታሽም ግን አልቀበልም እያለ እያስለማናሽ ምንድነው? እስከ መቼ ትኖሪያለሽ? እንዴ አልገባኝም። አንድ ወንድ ነው ስላፈቀርኩ ብቻ ጥፋትን ሳይጠፋ አጥፍተሻል የሚል ከሆነ ጥፋቱን አጥፍቶ የፈለገ ሴት ጋር ተኝቶ መጥቶ እንደዚህ አረ ገደል ነው የሚያስገባው እንጂ እኔ ገደል ይግባ ነው የሚላችሁት። ምን ነው ከሱ ውጭ ወንድ የለም እንደ ምድር ላይ? እሱን ካጣው መኖር አልችልም ነው? እሱን ካጣው ነው መኖር አልችልም? ይችላል። በጣም ነው የሚችለው በደንብ። እሱ ሳላውቅ በፊት ኖር ያለው እኮ በቃ ያን ሰውን ሳላውቅ ከማወቄ በፊት ኖር ያለው ፈታ ብዬ አይደለ? ያው ፍቅረኛ ማያዝ ከ15 እድሜ ወይ 15 እድሜ አይደለም 18 እድሜ 17 እድሜ ላይ አይደለ? እግዚአብሔር ከፈቀደ አይደለ? እንደዛ ነው። ሶ እኔ እሱን ከማውቀው እስከ 15 እድሜ ድረስ እስከ 17 16 እድሜ ድረስ 20 እድሜም ድረስ ኢራሴን ችዬ እየኖርኩ አልነበረም? አሁንም ኖራለሁ። በቃ ለኔ የተፈቀደልኝ ለኔ የሚኖረውን በቃ እግዚአብሔር ያለኝን ሰው ይሆናል። አንድ ሰው ጥፋት አጣቶ ጥፋቱን ሳያምን የሚኖረው ሰው ምን አይነቱ ነው? ሁሌ ነው ይቅርታ እየጠየቅኩ ሁሌ ባላጠፋው ጥፋት የማላውቀው ጥፋት በዛ ላይ እንደዚህ እንኳን አንቺ አሁን ተሳስቻለሁ ይቅርታ ለማለት እንኳን እንዴት እንደሆነ ላቀ ምኑን አስረድሾ ምንድነው ያስረዳሽ? ምኑን ተናገራ? እኛ ቪዲዮ ላይ ያየነው ነገር ልጁ የኔ አይደለም የሚለው ነው። አገኝቻለሁ ማገኘት አለበሪም ብዙ ነገር ማስረዳት የሚችል ነገሮች ነበሩ። ያ ነገሮችን ሁሉ እንኳን አላስረዳሽም። አንቺ ግን በደፈና ተነስተሽ መጣ ይቅርታ። ምን አጠፍተሽ ሄሚ ምን አጠፍተሽ? እስቲ ጥጋብ እየተጫወተን እስቲ የት እንደሊደርስ እንጂ ታዩ በቃ እንዴ ራፊ እንጂ እንዴ አንድ ወንድ እስከ መቼ ነው እየለመናችሁ የምትኖሩት? ቤተሰብ ይከብዳል እኮ የምሩን እኮ ነው። በቃ በጣም ነው የሚከብደው። እንዴ ማለት አታምነኝም ምናምን ሄምዬም ደግሞ ማመን የምታዩኝ ከሆነ ኢመኙ እኔም አላምንም ምናምን እያልሽ ነው እየጠረጠርኩ ነው። ጥርጥር ካለም ደግሞ ፍቅርም የለም። አንደኛ ኢመኙ፣ ሁለተኛ ደግሞ ብሩክ እኔ የማያምን ሰው ጋር እኔ መቀጠል አልችልም ምናምን እንዳታምን ያረከው እኮ አንተ ነህ አይደል እንዴ? እምነቷ እንዲጎድል ያረከው እኮ አንተ ነህ። ሴት ስር እየዞርክ እንዳታምንና እምነት እንዲቀንስ ያረከው አንተ ነህ። ምን ነው ዛሬ ደግሞ እንደ ትሁት ሰው እኮ ነው የሚጫወት አንተ፣ እንደ መልካም ሰው፣ እንደ ቅን ሰው ምንም ነገር እንዳላረክ ጥፋት ሁሉ እሷ ወይ የኔ ወንድ ጋር ሄዳ ተኝታ እንደመጣች እያረኩ እኮ ነው እንዴ። የኔ ወንድ ጋር ሄዳ አሰርግዛ ወይ አረግዛ እንደመጣች ነው እየመሰለ ያለኝ እኔ። ምንድነው ይሄ ድራማ ከሆነ ማለት ነው። ምንም አልተማርኩም እኔ ሰው የኔ ልንገር፣ ምንም አልተማርኩም። ትምህርት የለም። ጥፋት ያጠፋው ሰው ጥፋቱን አምኖ ይቅርታ መጠየቅ ቢሆንማ አዎ ትምህርት ነው እንላለን። ያጠፋው ጥፋቶችን ሁሉ ሁለት ጊዜ ይቅርታ ጠየቅና በቃ እኔ ደክሞኛል ይቅርታ ጠይቄያታለሁ እንደዚህ አድርጌያለሁ ግን ከዚህ በኋላ እንደዚህ ነው ማለት ይሄ ምንድነው? ምንድነው የምታስተምሩት? አልገባኝም። ኧረ በስመ አብ ግን ይከብዳል፣ እውነቱ ይከብዳል። እና ለማንኛውም ውዶች እኔ በጣም ነው የገረመኝ ሰው በዚህ ልክ ራሱን ነፃ ለማድረግ በዚህ ልክ ላይ ያጠፋው ጥፋቶችን ከኋላ ትቶ የአንድ ሰው ጥፋትን ወይ ሁለት ቃል ወይ ሶስት ቃልን ፊት ለፊት ላይ አምጥቶ የሚያወራው ነገር አይከብድም? በጣም ነው የሚከብደው እንጂ በጣም እግዚአብሔርን በጣም ይከብዳል። እንደ ጥፋት ያጠፍተዋል በጣም ብዙ ጥፋት፣ ግን ያ ነገሮች ሁሉ ዛሬ ሊያምን ማለት አልቻለም። እሱ ይሄም ጥፋት ብቻ ነው ፊት ለፊቱ ላይ እየታየ ያለው። ይሄም የጥፋት ብቻ ነው። ሄም ያጠፋችሁ ሄም ያደረገችው ነገር አልቀበልም ያለችው ያ ነገር ብቻ ነው ለሱ እየታየ ያለው። እኔ ምን ስለሆንኩ ነው እንደዚህ ያሰባችሁ
እኔንስ በዚህ ልክ በጣም የምትወዳት ሴት በዚህ ልክ እንዴት ከኔ ጋር ልትቆርጥ ትችላለች የሚለው ነገር ማሰብ ትችል ነበር አይደል እንዴ? ለምንድን ነው እንደዚህ ወሰነችው ብለህ አታስብም እንዴ አንተ እውነተኛ አፍቃሪ ከሆንክ? ምንድን ነው ያዙን ልቀቁኝ አልክ እኮ ብሩክ፣ ያዙን ልቀቁኝ አልክ እንጂ። ኧረ ተረጋጋ፣ ኧረ አረጋጉት ይሄንን ልጅ እንዴ። ሄምም ደግሞ በዚህ ልክ ላይ ማለማን ምናምን እንደዚህ ሆነ እንዴ? በቃ ታዩ እንዴ፣ ታይ በቃ ወደ ራሱ የሚመለስ ሆነ ይመለስ፣ ካልተመለሰ ገደል የሚገባ እንዴ። ሙሽኪላ ከደከደ ወላሂ ላዚም እኔ እንደዚህ አይነት እኔ ወንዶችን እኔ እየለመንኩ ሊኖር አልችልም። እኔ ባጠፋው ጥፋት እኔ ያላጠፋ ማለት ምንም ባላጠፋው ጥፋት ምንም ነገር ሳላደርግ እሱ ላይ በደል ሳልደርስ በአፌ የወጣው ቃል እሱ ይዞ ተሸክሞ የሚዞር ማል ስለሆነ ነው። ልጅ እንኳን ቢወለድ ልጅክም እንኳን አኖራለሁ እያለች እኮ ነው። ምን ነው በጣም ጠገብኩ እኮ ጥጋበኛ። ሲጀመር ፍቅር የለም ላንተ። ፍቅር ቢኖርክማ ቆም ብለህ ማሰብ ትችል ነበር። ታሽካብታለህ እንዴ አንተ እዚህ ጋር የፈለከው ነገር አጠፍተህ መጥተህ። ምን ነው ተረጋጋ እንጂ ተረጋጋ ብሩኬ፣ በእውነት ተረጋጋ። ልክህን አትለፍ እንዴ። ሲጀመር አታፈቅራትም አንተ። ፍቅር ቢኖርክ እንደዛ አትሆንም ነበር። ፍቅር እንዴ አይደለም። ፍቅር ታጋሽ ነው። ፍቅር ንጹህ ነው። ፍቅር አስተዋይ ነው። ፍቅር ቆም ብለህ እንድታስብ ጊዜ ይሰጥሃል። ፍቅር ቶሎ ብለህ የምትወስን ነገር አይደለም። ፍቅር የምትኖር ነው። ፍቅር ለምትወዱት ሰው ጊዜ ሰጠ ምን ሆኖ ምንድነው የሚለው ነገር ለማወቅ የምትሞክር ነገር ነው። ፍቅር ይሄ አሽቃባጭ አይደለም። ፍቅር እንደመጣበት መንገድ ይውጣ በቃ ይበቃኛል ማለት አይደለም። ገባ? ይሄንን ይወቅ እና ውዶቼ፣ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ቪዲዮን ሼር ላይክ አድርጉ። ሀሳብ አስተያየታችሁ ኮሜንት አስቀምጡ። ወዳችኋለሁ ባይ